አያስቀጣም ላልከው ማስረጃ ይዘህልን አንተ ኖ አሁን እኮ ይኸውልህ በቀጥታ ቃል በቃል አያስቀጣም አላለም። እስካሁን ድረስ ቅጣቱ ይለያያል ያለው አያስቀጣም አላለም። አሁን ለመጠመም ካልፈለግ አያስቀጣም አላለም። አብዲ አያስቀጣም ሐድ አይቆምብህም ለማለት ፈልጌ ሐድ አለው አይደል? ዳይሬክት የሆነ ጥያቄ ነው የምጠይቃችሁ። ውሸት አልፈልግም። ውሸት በጣም የምጠላው ነገር ነው በህይወቴ። አያስቀጣም አላለም አብዲ። እኔ አያስቀጣም ያልኩ እኮ ይሄ ትልቁ እኮ ሰው ትወገራለህ እኮ ባለትዳር ከሆነ ትወገራለህ። ሪከርድ ላወጣ ስለሆነ ሪከርድ ትገረፋለህ። ያንን ቅጣት አያስቀጣም ነው እንጂ ዝሙት ከተባለ አገላለጽ ካልገባ ታዲያ ምን ማድረግ አለብን እኛ? ይሄ ትናንሽ ዝሙት አያስቀጣም አላለም እኮ አያስቀጣም ብዬ ከዛ ምን ያልኩ አያስገርፍም አያስወግርም አላልኩ እኮ አያስቀጣም አላልክም እኮ እያልኩ እኮ ነው እንጂ በአላህ ፊት ትጠየቃለህ። በዛ ከሞት ግን በትናንሽ ስራዎች አላህ ምሕረት ያደርግልሃል። እንደ ትልቁ ዝሙት አይደለም ነው ያልኩ። አንድ ሰውራ ይኸውልህ ትንሽዬ ቅጣትን ብትሆን አለችውና አያስቀጣም ማለት የተለያየ ነገር። እየሰማኸኝ ነው? አንተ ግን ምንም አያስቀጣም። አሁንም እኮ አያስቀጣም ይላል። አያስቀጣም አሁንም እንደ ትልቁ ዝሙት አያስቀጣውም። እንደ ትልቁ ዝሙት አያስቀጣውምና አያስቀጣውም ማለት አይደለም። ጊፍተር አብዲ እንደዛ ያልኩ እኮ ነው። አንድ ጊፍተር መጀመሪያ ሲያነብሱ በትክክል ነው ያነበበው። አንድም አልዋሸም፣ ትክክለኛ ቃሉን ያስቀመጠው። ነገር ግን አንተ ያመጣው ምንድነው? ወንጀሎችን ደረጃ እያወጣ ነው የመጣው። እሱ የወንጀሎችን ደረጃ አልተናገረም። እሱ የአይን ዝሙት አለ አው ብሏል። በትክክል ነው ያነበበው። አንተ ደግሞ ደረጃ እያወጣ መጣ፣ የዝሙቶቹን ማለት ነው። ደረጃቸው ምን ያህል ነው ብሎ እሱ አልጠየቀም። የአይን ዝሙት አለ ወይ? እሺ ያስዋሻል የሚለው ጆሮ አለ ወይ? አለ እየነገረን በትክክል እያነበበ ነው የመጣው። ከመጀመሪያ ጀምረን አለ እሺ ብልት ያረጋግጣል ወይንም አያረጋግጥም የሚለው ምን ማለት ነው? ቆይ ጊፍተር ምንድነው? ሙዲን ጠይቅ እስኪ። ጥያቄ አለ ምንድነው? የነሱን ነው የምትደግመው አንተ? የራስህ ጥያቄ አለ? ያልተመለሰልህ ጥያቄ አለ? አብዲ ራስ ተረጋጋ። መጀመሪያ አንተ ራስ ተረጋጋ። እሱ ያለውን በትክክል መጀመሪያም ዝሙት ሲያደርግ አንድ ሰው እንደዚህ አካል በአካል ዳይሬክት ከደረሰ 24 ሰዎችን ምስክር ማምጣት እንዳለበት ተናግሯል። ሲያደርግ እኮ በትክክል አንብቦታል እኮ። እንደገና ደግሞ የአይን ዝሙት ትክክል ደረጃቸው ሊለያይ ይችላል። አሁን ጊፍተር ደረጃ እያወጣ ነው የመጣው። እሱ ደረጃ እኩል ናቸው ወይ ወንጀላቸው ወይስ አይደሉም ብሎ እኮ አልጠየቀም። ግን ጊፍተር ደረጃ እያወጣ ነው የመጣው። እሱ ጠይቋል እኮ አሁን ጥያቄው ምንድነው? ጠይቋል ብያለሁ። እስቲ ጠይቅ እስኪ። ችግሩ ምን መሰላችሁ? ይኸውላችሁ ሙዲን ሲሰማ ትክክል ነው አይደለም ብሎ ነው የሚሰማው። ጊፍተር ደግሞ የሰማኸው በቃ ትክክል አይደለም ምንም ቢያወራ ትክክል አይደለም የሚያወራው ብለህ ነው የሰማኸው። አየህ የተናገርነው እኔ ደረጃ መከፋፈል ውስጥ አልገባሁም። በአጭሩ ደረጃ ምንም መከፋፈል ውስጥ አልገባሁም። ይሄ ዝሙት ነው፣ ይሄ ዝሙት ነው፣ ይሄ ዝሙት ነው ብዬ ሐዲሱን መጨረሻ ላይ ብልት ራሱ ያረጋግጣል ወይም ደግሞ ባለማድረግ ያረጋግጣል አልኩኝ። ወይ አያረጋግጥም ማለት ነው። በግልጽ ተናገርኩኝ። አሁን ይሄንን ሙዲን ሰማ። ምንም እኔ የተናገርከው ላይ ስህተት አላገኘውም አለ። በቃ this is right እኮ። ስለዚህ በሐዲሱ ለጥያቄ ምንድነው ብያለሁ። ቆይ ጊፍተር ያንተ ችግር ምን መሰለህ? ምንም ስህተት አሁን ስህተት አለ አልክ። በቃ ስህተቱ ምንድነው አልኩህ። ያብራራሁት ላይ ምንም ስህተት የለም ማለት ያባት ነው። ስህተት አለ አልክ። እሺ ምንድነው ስህተቱ ስትባል የተረጎምኩትን ራሱን አምጥታ አስቀመጥክ። ከዛስ ደረጃ ማውጣት ጀመርክ። ምኑ ነው ስህተቱ ታዲያ? እኮ ጥያቄ ምንድነው? እዚህ ሐዲስ ላይ ጥያቄ አይደለም ያደረኩት ማብራሪያ ነው የሰጠሁት አላልኩህም ብያለሁ እኮ። ያንን ማብራሪያ ምን ብለህ ነው ማብራሪያ ሰጠው? ቆይ አንተና ከአንተ ጋር ተመሳሳይ የማብራሪያው ዓላማ ምንድነው? ለመቃወም አይደለም። የማብራሪያው ዓላማ ራሱ ምንድነው? ይኸውላችሁ ሳይገባ አብዲ እስካሁን ድረስ ዝም ብላችሁ የምታዳርቁን እስቲ በደንብ ስሙ። ኖ አይ ማብራሪያ ነው አልክ አንተ። ለማጣጣል ፈልገህ ነው።
እሱ ባነበበውን ማለት ነው ትክክል አይደለም ስህተት ነው የምትሉት ካላችሁ ሙስሊሞችን መጠየቅ አለባችሁ። እኔ ባነበብኩትን ሐዲሱን አማርኛ በተረጎመውን በእኔ አነባብ ስህተት ነው የምትሉት ካለ ተናገሩ ዋላ። እኔ ደግሞ ከመጀመሪያ ጀምሮ እየተከተልኩ ስለነበረ ምንም ስህተት የለም። ደረጃ አላወጣም። ከዛ በኋላ ደግሞ ጊፍተር መጣና ነው ከመጀመሪያ ጀምሮ እንደዛ ስላልነበረ ምንድነው በእስልምና እንዴት እንደሚፈቅድ አንድ ሺ አብዲ ግን ምን አይነት እንደው አመለካከት ነው ያላችሁ? አብዲ ምንድነው ከተናገረ ሙስሊም አይደለም ማለት ነው? መልስልኝ እስቲ። እውነት ከተናገረ ሙስሊም አይደለም ማለት ነው? በቃ አብዲ ምንድነው የተናገረው? ጥያቄ ነው ማብራሪያ ነው? ሙዲን እኮ አንተ ምን አይደለም ለምን እሱ ለአንተ ለኛ ለምን አይመስል ጨዋታ ነው እየተጫወተ ያለው? ሙስሊም አይደለም እንዴ? አንተ ካልገባህ እኮ አልገባኝም በል እንጂ አንተ እንዴ። እኔማ እየጠየኩ እኮ ነው። ምንድነው እየጠየቀ ነው? እያብራራ ነው። ለመጠየቅ እኮ ማዳመጥ አለብህ እኮ ለመጠየቅ መጀመሪያ ማዳመጥ አለብህ። ሳታዳምጥ እኔማ እያዳመጥኩ ነው እኮ እያዳመጥኩም ነው እየመለስኩም ነው ደግሞ። ስለዚህ እሱ ደረጃ አውጥቷል። አሁን ለምሳሌ ዳይሬክት ቀጥታ ዝሙት ያደረገና በአይኑ ያደረገውን እኩል ነው ወይስ አይደለም ብሎ ደረጃ አውጥቷል። እንዴ ሲጠይቅ አላወጣም። እና ታዲያ ይሄ ስለ ደረጃ አይደለም የሚያወራው? ሲጀምር እኮ ስለ ደረጃ አልተጠየቀም ያልኩህ እኮ ነው። አልተጠየቀም አይደለም። እዚህ ጋር የተጻፈው ነገር እንደዛ አይነት ነገር እንዳለው ያመላክታል። ግድ የለም ሙዲን የተው ችግር የለውም እንድንግባባ ልጆቹም እንዲገባቸው። አሁን አጎቴ እንደ ጥያቄም አላቀረበውም ከጀምሮ ያስቀመጠው ዝሙት ብሎ አነሳና ርዕሱን ዘንድ ዝሙት ደግሞ አስቀድሞ በአላህ የተወሰነ ነው። ዝሙት የሚወለዱት ልጆችን ወደ ሲኦል ናቸው፣ አላህ ወስኖባቸዋል ነው ነገሩ። የሐዲሱ ሸር መመልከት ይቻላል። ባይዘው እንደ ወደዛ የምንለፈልፍበት የምናወራበትም አይደለም። ያን ያክል አከራካሪ ሆኖ ከመጣ ሸሩን አይተን የምንዘጋው ነገር ነው። የሐዲሱ ሸር በራሱ ስላለ ማብራሪያው ማለት ነው። ዋናው ነገር ምንድነው? አላህ በሰዎች ላይ ዝሙት እንዲሰሩ ወስኖባቸዋል ነው። አሁን የጆሮ የአፍ ምናምን ወዘተርፈ እነዚህ የሚጠቀሱ ነገራቶች ካሉ ቅድመ ዝግጅቶች ናቸው፣ ወደዚያ የሚያመሩ ናቸው። ለቅጣት ምናምንም እየተወራ አይደለም። አላህ ዝሙት የሰሩትን ይቀጣል ብሎ አርጊመንት እንዲያመጣላችሁ ፈልጋችሁ ነው? እናንተ ራሱ እንዴት አታስቡትም? አላህ ዝሙት የሰሩትን ይቀጣል ብሎ መቼስ አያመጣላችሁም። ቢቀጣም ትክክል ነው። ያ ሳይሆን አላህ አስቀድሞ ለዝሙት ሰዎቹን ወስኖባቸዋል። የሚወለዱት ልጆች ደግሞ ለጀሃነም ወስኖባቸዋል። እዚህ ላይ ጥያቄ ካላችሁ ጥያቄ ትጠይቃላችሁ። ጽፎላቸዋል እና ምንድነው ያ እኮ ነው ታዲያ። በቃ አላህ ጽፎላቸዋል። እነሱንም የሚወለዱት ልጆች አንደኛ ያ አላህ የጻፈው ውሳኔ አይደለም እንዴ? ውሳኔ አይደለም። የሚፈጸም ነገር አይደለም። የሚፈጸም ነው፣ ግን አሁን ተወስኖብሃል እንድትሰራ አያዝህም አላህ ነው የጻፈበት። አንተ ከጻፈልህ መውጣት ትችላለህ። ከጻፈልህ መውጣት አትችልም። ከጻፈልህ አለቀ። እሱን ነው እያልን ያለ ነው። አሁን ወደ ፖይንቱ እንመለስ። አያዝህም። አላህ እንዳዘዘ አድርገህ አላህ ወደዛ አያዝህም፣ እንድትሰራ አያዝህም። የኛ ሐሳብ ቪክዬ ይቅርታ አቋረጥኩ ነው። የጊፍተር ይኸውልህ የኛ ሐሳብ መወያየት ነው። እዚህ ጋር እውቀት ሼር መደራረግ ነው። ያለውን ነገር ገልጸን ማውጣት፣ መጨቃጨቅ አይደለም። አሁን አንተ ቶታሊ አንተና አብዲ እየወሰዳችሁን ያላችሁት ወደ ሆነ ጭቅጭቅ አይነት መንፈስ ነውና ፕሊስ ከዛ ውስጥ ውጡና በስነ ስርዓት በእርጋታ እናውራ። አሁን የኛ ጥያቄ ገና አልተጀመረም። አሁን ያወራውት ላይ ከማል ተመለስ፣ ካልሆነ ወጥተህ ከቆየህ ስለምናወርድ ወደ ውጭ ብዙ አትጡ። እሺ አሁን ስህተት ከሌለ በቃ ያወራውት ላይ ምንም ስህተት የለም፣ ግልጽ ነው፣ ሰምታችኋል ሁላችሁም። ስለዚህ ወደ መወያያ ነጥቦቻችን እንለፍ። የመጀመሪያ ጥያቄ በጣም ቀላል ጥያቄ ነች። ዝሙት ማለት ያልተፈቀደን ነገር ማድረግ ከሆነ አቤት ከማል አወራህ? አይ አንዳንድ ያያቸው ነገሮች ስላሉ እነሱን ሪፍሌክት ላድርግ ብዬ ነው። ስህተት ነው ያየኸው ወይስ? አዎ የተወሰነ ማስተካከያ። ቀጥልሽ። ያው ዝም ብዬ ያዳመጥኩት እንዳረብሻቸው ብዬ። አዎ ምንድነው ከኦፍኮርስ በእርግጥ በአብዛኛው ጥሩ እንትን ነው፣ ግን የመጀመሪያው አሁን እዚህ አጨቃጭቃችሁ ሐዲስ ላይ ያለው ነገር ምንድነው ተወስኗል የሚለው ነገር ምንድነው? አይ ቲንክ በእኔ መረዳት
ሐዲሱ ለማለት የፈለገው ኤቭሪ ማንኛውም ያደም ልጅ የማያመልጠው የሆነ ሳይሰራው የማያልፉ የሆነ የዝሙት ፓርት አለ ነው። ጀስት ምክንያቱም እንደምናውቀው ማንኛውም ወጣትነት ላይ የደረሰ ሰው ወደ ሴት ማየቱ አይቀርም፣ የተወሰነ ምኞት ነገር አይቀርምና ያንን ነው ለመግለጽ የፈለጉት ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም ማንኛውም ያደም ልጅ የሆነች ከዝሙት የሚጋራት ፓርት አለችው የማያመልጣት። ያ ማለት ማየትም ዝሙት ከሆነ መንካትም ዝሙት ከሆነ መስማትም ዝሙት ከሆነ ስለዚህ ሁሉም ያደም ልጅ የሆነ የሚያገኘው የዝሙት ፓርት አለ እንዴ ማለት ነው ያለው እንጂ ኦሬዲ በቃ ማንኛውም ያደም ልጅ ዝሙት የመስራት በቃ ተወስኖበታል። ሁሉም ያደም ልጅ ዝሙተኛ ነው ማለት አይደለም። አይ ቲንክ እንደዛ አይነት ሐሳብ ከሆነ ለመስጠት የፈለከው ማለት ነው። ሌላው ላይ እዚሁ ላይ እንደዚህ አይደለም አላህ ይፈትናቸው ዘንድ በጥብቅ ጽናት ላይ እንደጻፈላቸውና እንዳስቀመጠ ቢኪ ይጨርስና አርጊመንት ወደ በኋላ ስለሚነሱ ከፊት ወደ ዮናኪም ያነሳቸዋል። አሁኑኑ ካነሳናቸው እንትን ይላሉ። ልጁ ጨርስ፣ ችግር የለም። ሌላው ደግሞ ያየሁት ቁርአን ላይ ይሄ በተለይ ዝሙት ምስክርን አያይዞ ባነሳው ሐሳብ ላይ 4 ምስክር ያስፈልጋል የሚለው ኦፍ ኮርስ 4 ምስክር ያስፈልጋል እና ያንንም ላይ የሆነ የሰጠው እንደ አዲሽናል ማብራሪያ የሰጠው አለ። ጀስት ምንም በቃ እንደዚህ ከሆነማ ዝሙት ምንድነው ምንም ዝሙተኛ እንደምስከማይገኝበት ድረስ ባልከው ላይ ዛም ላይ ኦፍ ኮርስ ልክ ነው። ግን ምክንያቱ ምንድነው ይሄ ዝሙት አንድን ሰው ዝሙተኛ ብሎ ሲከስ ያ ዝሙተኛ ተብሎ የተከሰሰው ሰውዬ ሞት ነው የሚፈረድበት። ኦሬዲ የሰው ህይወት ነው የሚጠፋው። ስለዚህ ለዛ ነው በጣም ከባድ የሆነ ማስረጃ የተፈለገበት ማለት ነው። ስለዚህ እኔ መጥቼ የሆነ ወንድሜን በቃ ዝሙት ሲሰራ ይቻላል ዝሙት ሰርቷል ስላልኩ ብቻ ቀጥታ ወደ ፍርድ አይገባም። በጣም ጥብቅ የሆነ ማስረጃ ያስፈልጋል ማለት ነው። አይ ቲንክ እንግዲህ መርፌና ክር ሆነ ሲገባ ምናምን ማየት ይጠበቅበታል የሚላል የለም አላውቅም ለጊዜው ግን በደንብ ያዩ ይላል። በእርግጥ በቃ እርግጠኛ የሆነ 4 ምስክር የተባለበት ምክንያት ምንድነው? ምክንያቱም የሰው ህይወት ነው የሚጠፋው። የሰው ህይወት ደግሞ ቀላል ነገር አይደለም። በጣም ጥብቅ የሆነ ማስረጃ ያስፈልጋል ማለት ለዛ ነው የጠበቀው የሰውን ህይወት ለመጠበቅ ነው። አላግባብ የሰው ህይወት እንዳይጠፋ ማለት ነው። ከባድ ስለሆነ ቅጣቱ ያን ብቻ ሳይሆን ግን ምስክር የሌለው ሰው ምናልባት እሱ ብቻ ከሆነ ምስክሩ ሌላ አንድ አማራጭ ምናለ 4 ጊዜ መማል አለ። እሱም እዛው ሱረቱን ኑር ላይ ወረድ ስትል አይ ቲንክ ወደ 6ኛው አንቀጽ ላይ ማለት ነው። ወለዚነ የርሙና አዝዋጀሁም ወለም የኩን ለሁም ሹሃዳኡ ኢላ አንፉሲሂም እነዛ ሚስቶቻቸውን በዝሙት የሚከሱ እና ለነሱ ደግሞ ከራሳቸው በስተቀር ምስክር የሌላቸው ሰዎች 4 ጊዜ በአላህ ይማሉ ይላል። ስለዚህ 4 ጊዜ በአላህ ምሎም ያ ነገር ሊፈጸም ይችላል ማለት ነው። ስለዚህ ቅጣቱን ራሱ ይወስዳል። በውሸት ከማለ አላህ ዘንድ ይጠየቃል። ያም ዝሙት የሰራውም ሰው ምድራዊ ቅጣትን ሊያመልጥ ይችላል በዚህ ህግ መሰረት፣ ከአላህ ህግ ግን አያመልጥም። እሱ ታሳቢ እንዲደረግ ነው። ሌላው ደግሞ ሴቶች ከሆናችሁ 7 ምስክር ይዛችሁ መጣት አለባችሁ ብሎ እሱም አይ ቲንክ እንደኔ መረዳት ስህተት። ምክንያቱም እዚሁ ሱረቱን ኑር ላይ ብትሄድ ወረድ ይልና ወይድረኡ ዐንሀል ዐዛቡ ይላል። ከሷም ከሴቷ ልክ ባሉ ይመጣና ይከሳታል። ምስክር ከሌለው እሱ 4 ጊዜ ይምላል። እንደውም በ5ኛው በቃ ውሸቴን ከሆነ የአላህ እርግማን በእኔ ላይ ይሁንብኝ ይልና አሁን ያቺ ሴት ልትቀጣ ነው። ሶስቷ ቅጣት እንዳያገኛት ደግሞ ምን ታድርግ ይላል። እሷም እንደዛው 4 ጊዜ ትማይላል። ልክ ወንዱ እንዳደረገው እሷም 4 ጊዜ ነው እንድትምል የምትገደደው እንጂ ምክንያቱም አሁን አንተ ባመጣው ሐሳብ የግድ 8 ምስክር ማምጣት ካለባት 8 ጊዜ ማይል ትባል ነው ማለት ነው። እሷም 4 ጊዜ እንደወንዱ ትምልና በ5ኛው ደግሞ እሱ እውነቱን ከሆነ እውነትን የዝሙት ሰርቼ ከሆነ የአላህ እርግማን በእኔ ላይ ይሁንብኝ ትልና ከሷ ቅጣቱ ይቀራል ማለት ነው። ስለዚህ እዚህ ጋር አይ ቲንክ እንደስተት ያየሁት ነው። ያው ሌላ በእርግጥ ኖት ይዤ አላዳመጥኩም። እንደውም ጥያቄ መስሎኝ እያዳመጥኩ ነበረ። ኦሬዲ የሆነ ማብራሪያ ነገር ነበረ ኖት አልያዝኩ። ከዚህ በላይ ላነሳ አልችልም። ዞሮ በእኔ እንደዚህ አይቻለሁ ብዬ ነው እንደማስተካከያ። አመሰግናለሁ። እሺ ቴንኪዩ ወንድማችን ከማል ያነሳኸው ላይ 2 ዋና ነጥቦች ነው ያነሳኸው። የመጀመሪያው ማን ነው በሁሉም ሰው ላይ ተቀድሯል ወይም ደግሞ በሁሉም ሰው ላይ ተጽፏል። ማንም ሰው ከዚህ ማምለጥ አይችልም። የአይን የጆሮ ምናም ተብሎ የተገለጹት ናቸው ብለሃል። እኔም እንደዛው ነው የገለጽኩት። አመሰግናለሁ። ስህተት ሳይሆን ኮንፊርሜሽን ነው የሰጠኝ። ሲቀጥል ደግሞ ሁሉም ሰው ማምለጥ ካልቻለ ብለን የምናነሳው ጥያቄ አለ።
እሱ ጥያቄ ላይ እንቀጥላለን ካንተ ጋር ወደኋላ ማለት ነው። ሌሎቹ እናውራና ሁለተኛው ፖይንት ምንድነው? ምስክር ላይ ስንመጣ 4 ጊዜ መማል ነው ብለህናል። 4 ጊዜ ተምሎ ፍርድ አይሰጥም። ባይዞይ ይሰጣል ካልከን ደግሞ መረጃ ብታመጣለን በጣም ደስ ይለናል። ሁለተኛ እውነት ነው ለዝሙት ተሰርቶ ሰው እንዲገደል ፍርድ መጥበቅ አለበት ብለን እናምናለን። ያ ማለት ግን ሙሉ ለሙሉ እንዳይሰጥ ፍርድ የሚባል እንዳይሰጥ መሆን አለበት ማለት ግን አይደለም። የትኛውም ሰው 4 ሰው በአንድ ላይ ቆሞ ተደርድሮ እንደ መርፌ እንደ ክር ብልቱ እንግዲህ ሲገባ ሲወጣ ይቅር ይበለኝ ይቅርታ አድርጉልኝ ማለቴ ነው ለጆሮአችሁ ይሄንን ማየት አለበት የሚል አስተምህሮ ሙሉ ለሙሉ ይሄ ፍርድ ነገሩ እንዲጠፋ ነው ሁሉ የሚያደርገው። ለምሳሌ አንድ ሴት ልጅ ተደፍራ አስታውሳለሁኝ። በጣም በአሰቃቂ ሁኔታ ተደፍራ ብዙ ሙስሊሞች ይገደል ደፋሪው ሲሉ አስታውሳለሁ። ለምሳሌ ይገደል ሲሉ ህጋቸውንም እየጣሱ ነው በነገራችን ላይ። ምክንያቱም እንደ መርፌ እንደ ክር ማንም ሰው ተጣብቆ ስላላየ ማለት ነው። የእኛ ጥያቄ ምንድን ነው? 4 ሰው እንደ መርፌ እንደ ክር ተጣብቆ ማየት ይጠበቅበታል ወይ የሚል ጥያቄ ይሆናል ማለት ነው። እሱንም ኋላ ላይ የምናነሳ ይሆናል የሌሎቹን ሰዓት እንዳንወስድ። የኛ ፖይንት ምስክሩ ቶታሊ እንዳይገኝ የሚያደርገው ሲስተሙ ፌር አይደለም። ይሄንን እንደ ምስክር የተቀመጠው ሲስተም ፌር አይደለም የሚል ነው። ሌላኛው አንድ የምናነሳው ጥያቄ ከዚህ ጋር ተያይዞ ምንድነው ሁሉንም ሰው የአደም ልጆችን ሁሉ የማያጣ ከሆነ አደምንም ሐዋንም ዳውድንም ሱሌማንን በእናንተ መሐመድንም ጭምር እነዚህ ዚና ሰርተዋል ማለት ነው አይደለም? ይሄ አያጣቸውም ሰርተዋል ሳይሆን አያጣቸውም የተባሉት እነ መሐመድንም ይጨምራል አይደለም? እነዚህንም አብረን የምናነሳ ይሆናል ማለት ነው። ስህተት ተብሎ የተነሱት ሞር ኦፍ ኮንፊርሜሽን ናቸው። ግን ይሄ መሀል ላይ ያልከው ነገር ሙሉ ለሙሉ ማስረጃ የሌለው ነገር ነው። 4 መሀል ላይ ይቻላል ከዛ ፍርድ ይፈረዳል ያልከው በጭራሽ ትክክለኛ ያልሆነ ነገር ነው። ትክክል ነው የምትለን ከሆነ ደግሞ ማስረጃ አምጥተህ ብታስተምረን ደስ ይለናል። ቪኪ የምትጨምረው ካለ ገዋል ጥሩ እንትን ብለውበታል። ፌር ነው ያለው ላይ የሆነች ነገር ለማለት ነው። ቁርአን ካልተሳሳትኩ ማን ነው በነብዩ መሐመድ ነው አይደል የመጣው? ቁርአኑን ያውቁታል አይደል ወንድሜ? ቅድም ማን ነበር ሲሆን ከማላ ቁርአን የመጣው በነብዩ መሐመድ ነው የወረደው። 4ኛው ላይ ምን አለ? እነዚያም ጥብቆቹን ሴቶቹን በዝሙት የሚሰድቡ ከዚያም ለምንድነው ፌር ነው ስላለ ነው። ያው የመጀመሪያው ቀድር ላይ ጥሩ ዶበታል። እንደውም ሸርሁን ብንመለከተው ቆይና ያለማ ካስፈለግ ክርክር ከተነሳ በተጠበቀው ጽላት ላይ ተጽፏል። ይህም አላህ ይፈትናቸው ዘንድ ነው ብለው አስቀምጠውታል። ሸርሁን እንመለከተዋለን የሐዲሱን ማብራሪያ። ግን እዛኛው 2ኛው ላይ ፌር ነው ይሄ ነገር ጥሩ ነው ስላልክ የሆነች ነገር ላመጣልህ ነው። የሚሰድቡ ከዚያም 4 ምስክሮችን ያላመጡ 80 ግርፋት ግረፏቸው፣ ከእነርሱ ምስክርነትን ሁልጊዜ አትቀበሉ፣ እነሱም እነዚያ አመፀኞች ናቸው ይላል። ተፍሲር ኢብኑ ከቲር ይህንን ምን ይላል? ንጹህ ሴቶችን ለመከላከል ብሎ አላህ ያወረደው ነው የቁርአን ክፍል ነው ይላል። ወደ ነብዩ መሐመድ እመጣለሁ በዚህ ነገር ላይ ምን እንዳደረጉ ፌር ነው ስላልክ አንተ ማለት ነው። ፌር መሆኑን በዚሁ እንድትሄድበት ነው። ኢብኑ ከቲር ይህ ዚስ አያ ስቴትስ ብሎ ይቀጥላል። ማንበብ ትችላለህ። ንጹህ ሴቶች ምን እንዲደረጉ ነበር? ይከሰሱ ባይዘው ብዥታለሁ ባስኪ ንጹህ ሴቶችን ምንም ነገር ሳያደርጉ የሚከሰሱት እነርሱን ለመደገፍ እነርሱን ብሎ አላህ ያወረደው የቁርአን ክፍል ነው ይሄኛው ማለት ነው። ግን እንደው ይሄኛውን ትተህ ወደ ሳሂህ ሙስሊም ስትሄድ የምታገኘው ነገር አለ። ፌር ነው ስላልክ ነብዩ ለምንድን ነው ይህንን ፌር የሆነው ነገር ያልተከተሉት? ለምን? ነብዩ ግፍ ስለሰራ ማለት ነው። አላህን አንተ ፌር ነው ጥሩ ነው ያኛው የሚገደለው ሰውዬ እንዳይገደል ነው ብሎ ነው ያወረደው አልክ። ይህንን ደግሞ ተመልከትልኝ። ቆይ እንትን አድርጊ ላሳየ። ምን ይላል? ኦኬ አስቀድመን ከላይ ነው የሚጀምረው።
ከማልዬ እያየህ ከሆነ መርፌን ልጠቀም ምናልባት አነስ እንደዘገበው አንድ ሰው ከአላህ መልእክተኛ ሰለዋት ያወርዳል ባሪያ ጋር በዝሙት ተከሰዋል። ያው አሁን የቅድሟ የቁርአንን አያ እንዳትረሳት እሺ። በዝሙት ተከሰዋል። ከዚያም የአላህ መልእክተኛ ሰዓወ አልይን እንዲህ አሉት። ያው እንግዲህ ምንም አይነት ምስክርነት የለውም። ምንም አይነት ያየው ነገር የለም። ምን አለ? ሂድና አንገቱን ምታ። አንድ ሰው ከነቢዩ መሐመድ ባሪያ ጋር ዝሙት እንዳደረገ ተከሰሰ ዘንድ ሙሐመድ አልይን ምን ብሎ አዘዘው? ሂድና አንገቱን ቁረጠው እረደው ብሎ አዘዘው። ዘን አልይ መጣና ሰውነቱን ሲያቀዘቅዝ ጉድጓድ ውስጥ አገኘው። ዘን ውጣና ብሎ እጁን ይዞ ሲያስወጣው የወሲብ ብልቱ የለውም። ይሄ ሰውዬ ተቆርጦ አገኘው። ነቢዩ መሐመድ ይህንን ህግ ሳይከተሉት ይኸው እንግዲህ ፌር ነው ያልከውን ህግ ሳይከተሉ ይሄ ብልት ቆራጣ ነው። ይሄ ሰውዬውን ብልት ቆራጣ ነው። ምን ወሲብ ማድረግ አይችልም። እንደው ምን ይላል ቀጥሎ? አልይም አንገቱን ከመምታት ተቆጠበ። ለምን? ብልት የለውም፣ ወሲብ ማድረግ አይችልም። ሌላ ሰው ቢሆን ነቢዩ መሐመድ ይህን ፌር ያልሆነን ድርጊት ተከትለው በዛ ሰውዬ ሊያስገድሉት ነበር። ለምንድን ነው ያልተከተሉት? ፌር እንትን ከሆነ ፌር ነገር ከሆነ ፌር ትእዛዝ ከሆነ ያ ነገር ነብዩ ያልተከተለው ለምንድን ነው? ሙስሊም 2771 ላይ አለ 4 ሰዎች መርፌና ክር ሆኖ ማየት አለባቸው። ይህም አላህ ያ ሰውዬ እንዳይገደል በሚል ነው አልክ። ነብዩ መሐመድ ለምንድን ነው ራሱ ይዞት የመጣውን አያ ለምንድን ነው ያልተጠቀመው? ሰውየውን ሊያጠፋው ሊያስገድለው ነበር። ያውም ምንንም ባልሰማበት ባላያበት ነገር ማለት ነው። አንደኛ 4 ምስክሮችን አልተከተለም። ሁለተኛ ነብዩ መሐመድ ይቅር በለኝና በምስል ላሳየህ ነበር በሽሽቅ እንዳይሆንብኝ ትቼዋለሁ እንድትረዳ ያክል ማለት ነው። ተይዞ መገረፍ ነበረበት። ተይዞ ነብዩ መሐመድ ግረፏቸው አይደል የሚለው? ለምን የሚሰዱ ከዚያም 4 ምስክሮችን ያላመጡ 80 ግርፋት ግረፏቸው አለ። መገረፍ ነበረበት። ፌር የሆነውን ነገር ደግሞ አልተከተለም። ሌላው ግን እስከ መጨረሻ እናንተው ራሱ መከተል አልነበረባችሁም። ከእነርሱ ምስክርነት ሁልጊዜ አትቀበሉ፣ ከዚያም እነሱ አመፀኞች ናቸው ይላል። ሁልጊዜ በቃ ነብዩ መሐመድን ቀጥሎ ለሚያመጣቸው አያዎች እንዴት ትክክለኛ ብላችሁ እንደተቀበላችሁት በራሱ አላሁ አለም። እና ውድቅ ማድረግ ነበረባችሁ ነገሩ ሁሉና ይህንን እንትን ለማለት ነው። ቀጥል። ይቅርታ ቅድም አጎቴ በተናገረው ላይ 30 ሰከንድ ብቻ እነሱ መናገር ስላለባቸው ምንድነው አጎቴ ቅድም ምንም ዝሙቱ እንዳይደረግ የመከልከል ያህል ነው ብሎ የተናገረው ነገር አለና 4 ሰዎች ሊያዩ አይችሉም። 3 ሰዎች ቢያዩ ፍርዱ አይተላለፍም። ቆብዴ 3 ሰዎች ቢያዩ ፍርዱ አይተላለፍም። 4 ሰዎች ግዴታ ማየት አለባቸው። 4ቱም ሰዎች ደግሞ ሴቷና ወንዱ አልጋ ውስጥ ሆኖ ቢያዩ ፍርዱ አይተላለፍም። ራቁታቸው ሆኖ ነው ባለትዳር ሰዎች ባልና ሚስቶች የሚያደርጉትን እንቅስቃሴ እንኳን ቢያዩ በዚህም ፍርዱ አይፈረድም። ባይዘው ፈትዋ አለ። ምናልባት አጎቴ ከከፈትክላቸው ፈትዋ ላይ ምን ይላል? የቪዲዮ ማስረጃም አይቻልም። ራቁታቸውን ሆኖ በቪዲዮ ይሄን ነገር ሲያደርጉ ቢታይ ባልየው ቪዲዮ እንትን ብሎ አይቻልም ነው የሚለው። የዲኤንኤ ቴስት አይቻልም ነው የሚለው። በዚህ ዘመን ላይ ያሉትን ቴክኖሎጂ ተጠቅመን ይሄን ነገር ማረጋገጥ እንችላለን ተብሎ ፈትዋ ሲጠየቁ አይቻልም። ግዴታ 4 ሰው ነብዩ እንዳሉት መርፌና ክር ሲሆኑ መታየት አለበት የሚል ጠንካራ ሀሳብ አስቀምጠዋል። ኦኬ፣ እንደዚህ ከሆነ ታዲያ እንዴት ነው በእስልምና አንድ ሰው ዝሙት መስራቱ ተረጋግጦ ሊቀጣ የሚችለው? በተለይ የተደፈሩ ሴቶች የሚደፈሩ ሴቶች ይሄን ነገር ማምጣት ካልቻሉ፣ ይሄን ነገር ወደ አደባባይ ዘወተው ከሰው ይሄን ነገር ማምጣት ካልቻሉ ተደፍረው መልሰው ደግሞ እነሱ የሚገረፉ ናቸው፣ ሐሰተኛ ተብለው ማለት ነው። እና ለዚህ መፍትሄ ምንድነው እስልምና ያለው የሚለው ነው። ፈትዋን ከፈለጋችሁ ከፍትላችኋል። አጎቴ ቀጥሉ፣ ሙስሊሞች ተናገሩ። ምን ነበር ያልከው ጥያቄ? እስኪ ድገም፣ ይቅርታ አጠር አድርገህ። አለው ለከማል ነው ጊፍተር ይቀጥል። እሱ ከማል አለ ለከማል ነው የጠየቅነው እሱ ስለነበረ ጊፍተር አንተ ያዝ። አንተ የመሪያን ቅብጥያ ትመልሳለህ። ፊኪ ያነሳው አይ ቲንክ መሪ የቅብጥያ ናት የሚሉ አሉ።
የመሐመድ ስሌቭ ገርል ከሌላ ሰው ጋር ተኝታለች ተብሎ ተጠርጥራ ነውና መሐመድ ሳያጣራ አሊን ልኮ ሊያስገድለው ነበርና ሰውየው ሻወር እየወሰደ አግኝቶት ሻወር እየወሰደ አጋጣሚ ስላገኘው ነው እንጂ እንደመጣ ነበር አንገቱን የሚቆርጠው። አሊ ደግሞ ይታወቃል ሄዶ ዝም ብሎ ነው አንገት የሚቆርጠው። ሲያው ብልት የለውም። ስለዚህ ብልት የሌለው ሰው ከእሷ ጋር ሊገናኝ አይችልም ብሎ ትቶት መጣ ማለት ነው። በዚህ ህግ መሰረት መሐመድ ራሱ ይዞት የመጣውን ህግ አልፈጸመውም። እንደገና ደግሞ በቁርአን ህግ መሰረት መሐመድ ሊገረፍ ይገባዋል። 80 ራሱ ያመጣው ህግ ነው የቁርአን። ከዛ ደግሞ ታማኝ አይደለም። እንደዚህ አይነት ሰዎችን ሁል ጊዜ አትስሟቸው፣ ታማኝነታቸው ወደ ታች ስለሚወርድ ማለት ነው። ከነሱ ምንም ምስክርነትን አልተቀበሉ ስለሚል ይህን አንተ ትመልሳለህ ጊፍተር። ከማል ግን እኛ ያነሳነውን ጥያቄ መልስልን። ከማል ከሰማ ከማል አለ? እሺ አጎቴ ምናልባት ወይ ጥያቄውን ይድገሙለትና ጊፍተር ይመልስ። እሺ ቴንኪው በጣም ቢንዬ ዊኪ ቃልዮት ያሰማልን ሁለታችሁ ነው። የዋናው ጥያቄያችን ምንድን ነው? ወደ እሱ ብንገባ ይሻላል። ሙስሊም ወገኖቻችን ሞር እንድንወያይበት የፈለግ ነው ይሄ የተባለው የዝሙት ድርሻ መሐመድንስ ነብዩ መሐመድን ይጨምራል ወይ? ያው የአደም ልጆችን ሁሉ ስለሚል ያው እንደሚጨምር ግልጽ ነውና ይጨምራል ወይ? ኮንፊርም እንድታረጉልን እንድታረጋግጡልን ነው። ምንን ይጨምራል ወይ? ነብዩ መሐመድ ያንተን ነብይ እናንተን ነብዩ መሐመድ አለ አይደል? እሱን ይጨምራሉ። ይሄ የተባለው የአደም ልጆች ሁሉ ይሄ ዝሙት ድርሻ አላቸው ተቀድሮባቸዋል ይላል። ስለዚህ መሐመድንም ይጨምራል አይደለ? ይሄ እንትን ተቀድሮባቸዋል። እንዴት ዝና ይሰራል ማለት ነው? አዎ ነው አይሰራም። ስለዚህ ከአደም ልጆች ላይ ከተቀደረው ውስጥ መሐመድ የለም ማለት ነው። ያም እኮ የአደም ልጆች ላይ የተቀደረ ሁሉም ይሰራል ነው የሚለው። ይሰራል እኮ አይልም። አላቸው ነው የፈለገ ነው የሚሰራ የፈለገ ይሰራ። ጆሮ አለው ነብያችን ሰለላሁ ዐለይሂ ወሰለም ግን አይሰራበት። በአደም ልጆች ላይ ሁሉ ኃጢአት ይሄ ዝሙት ተቀድሯል ይላል። ስለዚህ መሐመድ ትንንሽም ትልልቅም ዝሙት አይሰራም አይደለም። ዝና ማረጊያ አቅም ወይንም ደግሞ እንትን አላቸው ነው። ይሄን ስሜቱን ፊዚካል ይሄንን እንትን ነው አካላዊ እንትኑን አላቸው ነው እንጂ ተቀድሯል ይሰራሉ አይደለም። አካላዊ ሳይሆን የሚለው የአይን ዝሙት ይወለ ዝሙት በአደም ልጆች ላይ በሙሉ የተጻፈ ነው ይላል። የአይን ዝሙት ማየት ነው ይላል። አየ አካሉ አላቸው አይደለም የሚለው የአይን ዝሙት ማየት ነው፣ የጆሮ ዝሙት መስማት ነው፣ የአፍ ዝሙት መናገር ነው እያለ ይቀጥላል። ወይ ምላስ ማለት እኮ ያላየስ ያላደረገ ይሄው ይላል። ሁሉም ያደርጋል ይላል ሐዲሱ። ነው ሁሉም ያደርጋል አይልም። መሐመድ አላደረገም አድርጓል ይላል። መጀመሪያ እሱ ላይ መግባት ከፈለክ ሸርሁ ላይ ማየት እንችላለን። ሐዲሱንም አንድ በአንድ ማየት እንችላለን። ይሄ ሐዲስ የሚለው ችግር የለውም ማምጣት። ይሄ ሐዲስ የሚለው ሁሉም የአደም ልጆች በሙሉ ዝሙት ተጽፎባቸዋል ነው አይደለም? ነው እንዲሁም የዝሙት አቅም አላቸው። ቆይ ጊፍተር ተጽፎባቸው ይሰራሉ አይደለም? ጊፍተር ቆይ ከጎቴ ጋር ተቀጥራ ሐዲስ አዝሁ ይላል እኮ ኢጣፋ አንተው እኮ ነው። ቆይ አያመልጡም የሚልም አለ። እንዲሁም ከዚህ ከተወሰነባቸው አንድም የአደም ልጅ ማምለጥ አይችልም ብሎ ያስቀምጣል። there is no escape from it ያ ስለዚህ ታዲያ ምን ለምንድን ነው ጊፍተር የምትዋሸው? በግልጽ የተቀመጠን ነገር ኤቭሪ ሰን ኦፍ አደም አለ ችልድረን ኦፍ አደም አለ እያንዳንዱ የአዳም ልጆች አለ። ከዚህ ማንም ሊያመልጥ አይችልም ማለት መሐመድ የአዳም ልጅ ካልሆነ ነው የሚያመልጠው። መሐመድ ከሰው
ዘር ውጭ ከሆነ ነው የሚያመልጠው። የሰው ዘር ከሆነ የአዳም ልጅ ከሆነ መሐመድን ጨምሮ ይነካል እያለ ነው። ሐዲሱን በመጀመሪያ በግልጥ ይነበብ አንብበው። እሺ በሐዲሱ አንብቤልሃለሁ እኮ ሐዲሱ ነው። አልዋሽም። ሐዲስ ለምን ነው ዋሽው? ይሄው ሐዲሱ እያንዳንዱ የአዳም ልጆች ይላል። ከዚህ ደግሞ ማንም ሊያመልጥ አይችልም ማለት። ስለዚህ መሐመድ የአዳም ልጅ አይደለም እንዴ? እኮ ጆሮ የለውም መሐመድ የአዳም ልጅ ነው ወይስ አይደለም? ነው የአዳም ልጅ ነው። ስለዚህ የአዳም ልጅ በጠቅላላ እኮ ይሄንን ኃይል አለው። ከዚህ ማንም ሊያመልጥ አይችልም ማለት መሐመድ ሰርቷል ማለት እኮ አይሳይም። ቆይ እሱ ሰርቷል አልሰራም የሚለውን ችግር የለውም፣ በማስረጃ ሊያመጡልህ ይችላሉ። ግን በዚህ ሐዲስ ክፍል እንኳን የአዳም ልጆች በጠቅላላ ከዚህ በማየት ከሚሰራ ዝሙት፣ በመናገር ከሚሰራ ዝሙት፣ በእጅ ከሚሰራ ዝሙት፣ በእግር ከሚሰራ ዝሙት ሊያመልጡ አይችሉም። ደግሞ ይሄ የተወሰነባቸው የተጻፈባቸው ነው ብሏል። ሐዲሱ እንደዚህ ነው የሚለው። ስለዚህ የአዳም ልጅ በጠቅላላ ይሄን ነገር ያደርጋል። መሐመድ አላይም ማለት አይችልም፣ ውሳኔ ስለሆነ ማለት ነው። አይቶ የአይን ዝሙት ይሰራል እያለ ነው። መሐመድን ጨምሮ የአዳም ልጆች በጠቅላላ በአፉ ስለ ዝሙት አላውራም ማለት አይችልም፣ መሐመድን ጨምሮ የአዳም ልጅ ሁሉ። ይሄ የተወሰነ ነው፣ ከዚህ ማምለጥ ማንም አይችልም ይላል። እሺ አወር ጨረስክ? ላብራራው ነው። እሺ አደም እሺ ኦኬ። አዎ ሐዲሱን መሰረት አድርጋ አውራ። ይቅርታ ማለት ስለገባው አጎቴ። እሺ እኔ ላብራራለህ። ኑህ አውሪ ሰላም ብለናል እኮ ሐዲሱን እኮ አባለኝ ስላለች አንዴ ቆይ ታውራና ጊፍተር እየተቀጥላለህ። ሰላም ብያለሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ? አለሁ እግዚአብሔር ይመስገን። አይ እኔ ማለት ይሄ የተቀደረበት ከሆነ ቀዳውል ቀደር ከሆነ ማንም ሰው በተቀደረበት ነው የሚኖረው ወይ የሚሞተው ከተባለ ይሄ የቀዳውል ቀደር ጉዳይ ነው እና እኛ አይደለንም ስህተተኞች የቀደረብን እንጂ። ሙሐመድ ደግሞ ያው በኒ አደም ነው። በኒ አደም እስከሆነ ድረስ ቀዳውል ቀደር እሱ ጋር አይሰራም። ምናልባት ወይ እሱ አልተረዳም ይሆናል ስትጠይቁት እና ቀዳውል ቀደር የሚለውን ልጠይቀው ብዬ ነው። አመሰግናለሁ። እሺ ቀዳውል ቀደር የሚለውን አንቺ ራሱ አልገባሽም መሰለኝ። ቀዳውል ቀደር ብሎ ማለት ተጽፎብሻል ብሎ ማለት አላህ ያውቃል ብሎ ማለት ነው እንጂ ትሰራለህ አይደለም። ገና የሚሰራውን ያውቃል ነው አላህ እንጂ ስሪ ብሎ አያዝሽም። አላህ ተቀድሮብሃል እኮ ወንድሜ፣ ቀዳውል ቀደር ተቀድሮብሃል። ያ ነገር ከተቀበር እቆያ እንዲያዳምጠኝ ከተቀደረልክ ያንን ነገር ፋዕልን ትሰራዋለህ። ምክንያቱም ተቀድሮብሃል። ዛሬ አሁን የሆነ ነገር ይደርስብሃል ተብሎ ከተከተበ ይደርሳል። ምክንያቱም ይሄ ቀዳውል ቀደር ስለሆነ ስለሚያውቀው ነው፣ ወደፊትን ስለሚያውቀው ነው እንጂ ስሪ አላለሽም እኮ። ይሄንን ስለሚያውቀው ነው ብለህ ይሄንን መመለስ ትችላለህ። ትንሽ ጉንፋን ስለያዘኝ ድምጼ ሶሪ። ግን እኮ እና ስለሚያውቀው ነው የወደፊትን የጻፈው እንጂ ስሪ ብሎ አላዘዘሽም። እና ጻፈብኝ፣ ቀደረብኝ እኮ እኔ ላይ አልጻፈብሽም። ላሁ ወላ ቁወት ኢላ ቀዳውል ቀደር ማለት ምን ማለት ነው? ተጻፈልክ ያንቺ ምርጫ አለ። ፈመንሻ ፈልየክፉር ፈመንሻ ፈልዩእምን ብሎሻል። አልተረዳትም እኮ የተጻፈው ነው። አላህ የጻፈው መቼ ነው? ቀድሞ ነው አይደለም? ከዓለም በፊት ነው አይደል የጻፈው? ቀድሞ ጽፏል፣ ግን አላዘዘክም። ያ ትእዛዝ አንተ የምትሰራው አንተ ፍላጎት ነው። እየተደማመጥን ያ የጻፈውን መቀየር ትችላለህ? አንተ መቀየር አትችልም። በቃ አለቀ። ስለዚህ የጻፈው የግድ ይሆናል አይሆንም? የግድ ይሆናል አይሆንም? የጻፈው ነገር ይሆናል። ያ በቃ አለቀ። በቃ ይሄ ነው ውሳኔ ማለት ይሄ ነው። ስለዚህ ቀድሞ ከዓለም በፊት ወስኗል ነው አለቀ። አሁን ዋናው ጉዳይ ምን መሰለህ? እያንዳንዱ ሰው ላይ ነው የሚለው። በእያንዳንዱ ሰው የአደም ልጅ በተባለው ሁሉ ላይ ተቀድሯል ይላል፣ ተጽፎበታል። በቃ የዝሙት ድርሻው
ባይዞ ዝሙት አይደለም የሚለው የዝሙት ድርሻው ተጽፎበታል ነው የሚለው የእያንዳንዱ ሰው የዝሙት ድርሻ ማለት ነው። ስለዚህ እያንዳንዱ ሰው የሚሰራው የዝሙት ድርሻ ተጽፎበታል። የአይን ድርሻው ምንድነው? ማየት ነው። የጆሮ ድርሻው ምንድነው? መስማት ነው። ይሄ ሁሉ ተጽፎበታል። እያንዳንዱ በጆሮ በአይኑ በምኑ የሚሰራው እና በዚህ ነገር መስራትና አለመስራት ያንተ እጣ ፋንታ እኮ ነው አልኩ። ወይ ልመጣልህ ነው። አሁን ጥያቄያችን ላይ እንመለስና ይኸውልህ በአጭሩ መሐመድ የዚህ አካል ነው፣ የበኒ አደም ነው፣ መቼም የአደም ልጅ ነው። ስለዚህ ይሄ ቀድር ይመለከተዋል አይመለከተውም? ትናንሽ ዝሙቶችን ይሰራል አይሰራም? በአጭሩ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትናንሽ ዝሙቶችን ነው አይሰራም። እንደፈለክ ኦኬ፣ አይሰራም። ለምንድን ነው የማይሰራው? ነብይ ስለሆነ ነብይ ስለሆነ ነው። ለምንድን ነው የማይሰራው? ያ ነብይ ስለሆነ። አዎ እሺ፣ ከሰራስ ነብይ አይደለም ማለት ነው አይደል? ኖ እንትን ከሰራም ሰው ነው ሰው ነው እኮ ብዙ ነገር እኮ የማይሰራው ነብይ ስለሆነ ነው አላልክም? እንዲያውን የማይሰራው ነብይ ስለሆነ ነው ብለሃል አይደል? አይሰራም ያልኩ ከነብይነቱ አንፃር ነው። ያ እኮ የማይሰራው ነብይ ስለሆነ ነው አይደል? ምን ስለሆነ? ነብይ ስለሆነ ነው አይደል? ትናንሽ ኃጢአት አይሰራም ያልከው እኮ ነብይም ስለሆነ ስላልሰራም ነው። ቆይ የምጠይቀን ቀጥታ መለስ ጊፍተር። ነብይ ስለሆነ ነው አይደል ኃጢአት የማይሰራው ወይም ዝሙት የማይሰራው? ያ ነብይ ስለሆነ ዝሙት አይሰራም። ነቢያት ዝሙት መስራት አይችሉም አይደል? ያ እሺ፣ ከሰራስ ነብይ ነው ማለት ነው? ምን ከሰራ? ዝሙት ከሰራ ነብይ አይደለም ማለት ነው አይደል? ኖ ነብይነቱን አያስወግዶም። ስህተት ይሰራሉ፣ ነብያቶች ስህተት ይሰራሉ። ቆይ ነብይ ስለሆነ አይሰራም ካልክ በጣም ግልጽ እኮ ነው። ከሰራ ነብይ አይደለም ማለት ነው። አይሰጥህም፣ ይሄን አይሰጥህም። ከሰራ ነብይ አይደለም የሚለውን አይሰጥህም። ስለዚህ ነቢያት ዝሙት ይሰራሉ? ያ ቢሰራሉ ነው የሰው ልጆች ናቸው። ስለዚህ መሐመድም ዝሙት ይሰራል ነው? አልሰራም። እሱ ይሰራል አትበላ። ቢሰራም ችግር የለውም ነው። ምን ቢሰራም ችግር የለውም፣ ቢሳሳትም የሰው ልጅ ነው፣ ችግር የለም ነው አይደል? ኖ ችግር የለውም አላልኩም። ለምን ችግር የለውም? ነብይ እኮ ነው። ለድምፁ ይቅርታ። ቢሰራም ችግር የለውም ነው። ለምን ችግር የለውም? እንደ እንኳን ነብይ እኛም እኮ ብንሰራ ችግር አለው። እንዴት ችግር የለውም ትላለህ? እሺ ከሰራ ታዲያ ያጠፋል ማለት ነው አይደል? ሊሳሳት ይችላል። ያው ሰው ልጅ ነው፣ ይሳሳታል። ግን ሊሳሳት ይችላል ሰውየው ነቢያችን መሐመድ ያ ሊሳሳት ከቻለ አያውም የወረደልህም ቁርአኑም ሊሳሳት ይችላል ማለት ነው። ኖ አይደለም። የምሳሳት እኔ ልንገርህ፣ ጥፋት እኮ አይሰራም እያልኩ ነው። ወንጀል ጥፋት አይሰራም ቁርአን ላይ ስላልሆነ ዋናው ጉዳያችን፣ ዋናው ጥያቄ እሱ አይደለም። ሱናውም ይሳሳታል ማለት ነው አይደል? ምኑን? ሱናው ድርጊቱ ይኸውልህ፣ በድርጊቱ ከተሳሳተ ድርጊቱ ላይ ይሳሳታል ካልክ፣ የተሳሳተ ነገር ያደርጋል ካልክ ሱናውም ሊሳሳት ይችላል ማለት ነው። የምን ሱና? የምን ሱና ትለኛለህ እንዴ? ስለ ሱና ላስረዳ። የነቢያችን ሱና ሰለላሁ ዐለይሂ ወሰለም። ሌላ ሱና አለ? ያላ ሱና ማን ያለው? ታዲያ ለምን በስነ ስርዓት አታወራኝም? ተው እንጂ እንከባበር። በስነ ስርዓት አውራኛ። ኖ የተሳሳተ ሱና የለውም። እኔ እኮ ብዬሃለሁ፣ በነበረ ጊዜ እኮ ነው እየጠየቀኝ ያለው። ሌላ ሱና ከሌለ ወንድማችን፣ ሌላ ሱና ከሌለ መሐመድ ሊሳሳት ይችላል ሰው ነው ካልከኝ፣ እናንተም የምትከተሉት ሱና መካከል የተሳሳተ አለ ማለት ነው። የለም የተሳሳተ ሱና ብናሳየስ እኮ አሳየኝና ስህተት መሆኑን አሳየኝ። በቃ ስለዚህ ካሳየንህ የተሳሳተ ሱና ትከተላለህ ማለት ነው። አሳየኝ አንተ፣ ችግር የለውም እሱ። በጣም አሁን ቪኪዬ በደንብ ወደ ዋናው ቦታ ገብተናል።
የተመቸህን አውጣልኝ። እኔ የእንትና ይመቸኛል፣ የዚያድና የዘይነብ በጣም ነው የሚመቸኝ። የዘይነብን አውጣልንማ አይቷት ልቡ የሚሞቅበት ቦታ ላይ መምህር እና እንደውም ይኸውልህ መሐመድ የምናሳይ ምን መሰለህ፣ አንደኛ በአይኑ ዚና እንደሰራ እናሳይሃለን። ሁለተኛ በአፉ ዚና እንደሰራ እናሳይሃለን። ሶስተኛ በልቡ ዚና እንደሰራ እናሳይሃለን። አራተኛ በብልቱ ዚና እንደሰራ እናሳይሃለን። አሁን ሁሉንም ተከታተለ። እንደ እስልምና ግን ነብይ ኃጢአት ይሰራል እንዴ መምህር? አስገረመኝ እኮ ነው። ኃጢአት አይሰራም ብሎ አመነ። ሰው ነው ሊሳሳት ይችላል አልኩ። ሰው በነበረበት ጊዜ ግን አላህ ነብያችን ሰለላሁ ዐለይሂ ወሰለም ጠብቆታል፣ አልተሳሳተም። የለውም ሰው ነበረ። ሰው በነበረበት ሰዓት ስትምን ማለት ነው እኮ አሁን አለ እሱ መሐመድ ሰው ነው የነበረው፣ ሌላ የተለየ ነገር የለውም። ሰው ነበረ። ያ ሰው በነበረበት ሰዓት ማለት አትችልም ማለት ነው። ሌላ ፍጡር አልነበረም። ሆነ እኮ ነው ያልኩ እንጂ ሰው በነበረበት አትበለም። በነበረበት ነው ያልኩ እንጂ ሰው ነው ያልኩ እኮ ነው። አንዴ ላውራ። በነበረበት ጊዜ ሊሳሳት ይችላል ነው ያልኩ። ሰው ነውና ጊፍተርዬ ግን አልተሳሳተም። አላህ ጠብቆታል። ዝም ስላለ አንዴ እድል እንስጠውና ከአንተ ጋርም ምናልባት እኔ የሚስማማ አይመስለኝም እንደ ሙስሊም ሀሳብ ስጥ። የሚስማማም ከሆነ አብራችሁ ሀሳቡ ላይ እንቀጥላለን። ቀጥል ሙዲን። ፊት ጊዜ እህታችን ቀዳል ቀደር የሚባል ነገር አለ። መጀመሪያ አላህ የጻፈው ነገር ከሆነ ብላለች። እነዚህ ከአደም ጀምሮ እስከ መሐመድ ያሉት ነቢያት ማለት ነው። መጀመሪያም አላህ መርጦ ከነዚህ ነገር ከወንጀል ነገሮች መርጦ አስቀምጧቸዋል። እንደማያደርጉ ራሱን ደንግጎ መርጦ አውጥቷቸዋል። የአደም ልጆች አይደሉም? የአደም ልጆች ናቸው። አጠቃላይ ከአላህ ውጭ ያለውን ማለት ነው። ከአደም ጀምሮ ኢየሱስም ይሁን ነቢዩ መሐመድም እና አደምም እነ ኖህም እነ ማናቸውም ነቢዮች ማለት ነው የአደም ዘሮች ናቸው። ነገር ግን አላህ መርጧቸዋል በታማኝነታቸው። አሁን ጊዜ ነቢዩ መሐመድ ያምጣው ይሄንን አሁን ያለውን ያምጣው። ቆይ ጊፍተር ረጋ በርንጃል ምናልባት ሙዲን አንተ መሐመድ ይሳሳታል ሊሳሳት ይችላል ብለህ ታምናለህ? አይሳሳትም። ምክንያቱም ማይሳሳትበት ምክንያት በአላህ ትእዛዝ ስለሚያወራ በጅብሪል አማካኝነት የታዘዘውን ስለሚያደርግ ብቻ አይሳሳትም። እሺ ጠርጥሬ ነው። ለምን የጊፍተር የብቻው ሀሳብ ይመስለኛል። ሊሳሳት አይችልም ነብይ ስለሆነ ሊሳሳት አይችልም የሚል አስተምሮ ነው በእስልምና ያለውና ለዛ ነው። እሺ ከጊፍተር ጋር እንቀጥልና እንመለሳለን። እሺ እንቀጥል። አልሰማውም። ኢየሱስ የሚል ካለ እንዳይል ኢሳ ነው የምትሉት በእስልምና ላይ ያለው። እሺ ቀጥል ቪኪዬ። እቺ በተለይ ልቤና ሞቃት የሚላት ፓርት በጣም ደስ ትለኛለች። እንትን በልኝ ታሪኩን ንገራቸው። ከቁርአን ቢጀምር አይሻልም? አዎ ከቁርአን ነው የሚጀምረው። አንበሳ ያው ቁርአን እሺ ሰባት ላይ 36 ጀምሮ እስከ 37 የ36 አንብባ ችግር የለው። እሺ እንደዚህ ይላልኩና አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናንና ለምእመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክት ያው ይሄ አትፍታት ምናምን ነገር ምናምን ሲሉ ነው እኮ በቃ አንተ ምንድነው ዝም ብለህ አትሰግጥ ችክ አትበለካ መልእክተኛውና አላህ ፈርዷል በቃ አትፍታት ምናምን ነገር ሲለው ነውና ግልጽ የሆነ መሳሳትን በእርግጥ ተሳሳተ ምናምን ይልና ዘን ከዚያ ቀጥሎ
ዋነኛው ክፍል ማለት ነው። ለእዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ በቅንፍ አላህ ገላጭ የሆነ ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎች የምትፈራ ሆነህ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድም ያው ከእርሷ ጉዳዩን በፈጸመ ጊዜ በምእመናኖች ላይ የስልክ ቻርጅ 5 ሆነሽ በምእመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ፣ የአላህም ትእዛዝ ፈጻሚ ነህ ይለዋል። ተፍሲር አልቁርጡቢ ቮሊም 7 ፔጅ 139 ላይ ያለ ታሪክ በብዙ ቁርአን ክፍሎች ነው። እዚሁ ላይ ቢኪዬ ያው ነው እንትኗ ላይ ቁርአኗ ላይ ቁርአኗ ላይ ተመልከቱ። ዘይድም ይላል መጀመሪያ ከላይ ተመልከቱት። በነፍስ ውስጥ ይወል አላህ ገላጩ የሆነን ነገር በነፍስ ውስጥ የምትደብቅ እና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራው ነህ ለምን እንዲህ ትላለህ ይላል። በውስጡ የደበቀው ምንድነው? መሐመድ የዘይነብን ፍቅር ነበር በውስጡ የደበቀውና እሷን ሊያገባ ያለው ምኞት ማለት ነው። የማደጎ የልጁን የዛይድን ሚስት ማለት ነው። እሷን አፍቅሯት ነበር። መቼ? ገና ባለ ትዳር እያለች አይቷት ወደዳት፣ ሊያገባት ፈለገ። ከዛስ ሰውን ፈርቶ የልጁን ሚስት ቀማ እንዳይሉት ፈርቶ ሚስትን አትፍታ ይለው ነበር ዘይድን ማለት ነው። ይሄን ታሪክ እኔ ተፍሲሩ ላይ እንሂድ። እሺ ኢብን አባስ ላይ እንሂድና ኢሚዲየትሊ እንድናያት ኢብን አባስ መሐመድ የሚላለው ዘይድ እኮ ነው የሚለው መሐመድ የሚላለው መሐመድ ነው በውስጡ የደበቀው እኮ መሐመድ የሚል ስም ነው ተፍሲሩ። ይሄው ኢብን አባስ ላይ ባጭሩ ላሳይህና ባጭሩ የተፍሲሩን ላሳይ። እኛ ከራሳችን ምንም ነገር አንተረጉም። ችግር የለም። ቀጥታ ነው ማሳይህ። እሺ ውሸት ነው እንደዛ የሚባል እንትን የለም። ይሄው እንየው ታዲያ እኛ እኮ ከራሳችን አውርተን አናውቅም ወንድም አለም። ይሄው እዛው ላይ ላቭ ፎር ሄር የሚለውን ታሳይልኛለህ። ወደዚህ ጠጋ አድርገውና እዛው ላይ ያውኑ ላይ ይኸው ሄር ላቭ አያችሁ። ይኸው የደበቀው ምንድነው? ኤንፊር አላህ ይልና ከዛስ ኤንፊር አላህ ኤንድ እሺ ወደዚህ አድርግልኝ ወደዚህ ኤንፊር አላህ ኤንድ እሺ ዱ ኖት ሌት ሄር ጎ አትተዋት ይለዋል። ከዛስ አሁን ተመልከቱ እዚህ ጋር ኤንድ ዞ ዲድስት ሃይድ ኢን ዩር ማይንድ ይኸውላችሁ አላህ ለማመር ነው የሚለው በአይምሮ ውስጥ የደበከውን ምን የእሷን ፍቅር ሄር ላቭን ማያቅ መቼም የለም። ሄር ላቭ እሺ ከዛስ ኤንድ ዘ ዲዛየር ቱ ሜሪ ሄር ትንሽ ጠጋ አድርግልኝማ ኤንድ ዘ ዲዛየር ቱ ሜሪ ሄር ለእሷን ለማግባት ያለህን ምኞት። ዘይድ ነው ያገባት ባሏ ነው ሊያገባት የሚመኛት አይደለም። ኦፍኮርስ መሐመድ ነው። መሐመድ ሊያገባት አይደለም ዘይድ ነው እንጂ መሐመድ አይደለም። ዘይድ እኮ ባሏ ነው ሊያገባት አይመኝም። ኦልሬዲ ባሏ ነው። አይደለም እንደዚህ በራሱ መተርጎም ሳይሆን እኔ አልተረጎምኩም። በአማርኛ ቀየረለት ቪኪ። አይ እዛው ላይ ራይት ክሊክ አርግና ወይም አጎቴ ይሄኛው አይፎን ስለሆነ ትራንስሌሽን የሚል አለው እዛው ላይ ትራንስሌሽን። በእርግጥ ትራንስሌሽን አለው ግን አማርኛ የለውም። ዳውንሎድ ወደ ማድረግ ያራሱ ሱራውን ንገረኝ እስኪ ሱራውን ንገረኝ። አትቱበትም አማርኛ የለውም። አማርኛ ስለሌለው እዛኛው ሂጂ እንትን ልበለው አይፎን ላይ ያላከተቱበት አውቶማቲክ እንትን ላይ። ስለዚህ ዘይድ መሐመድ ዘይድ እኮ ባሏ ነው። አንተ ሚስትህን ለማግባት ትመኛለህ እንዴ? አግብታታል። ዘይድ እኮ ከማግባቱ በፊት ነው እንጂ መሐመድ የሚል ነገር እኮ የለም። ፍታ እኮ ነው እያለ አትፍታት ሳይመኛት እንዴት ያግባ? ዘይድን አትፍታት እያለው ነው ያለው። ግልጽ እኮ ነው፣ ቁርአኑ ላይ ተቀምጧል። ይኸው አላህንም ፍሩ አትልቀቃትም አለው። ከዛስ
በውስጥህ በአእምሮህ ውስጥ ደብቀህ ሳለ ምንን ፍቅሯንና እሷን የማግባት ፍላጎት እንዴ ዘይድ ባሏ ሆኖ እሷን ሊያገባ ይመኛል እንዴ? እኮ ከማግባቱ በፊት ነው እንጂ የምልህ ነው። አትፍታ የሚለው ታዲያ ማንን ነው አትፍታ የሚለው? እስቲ 37 ላይ ሂድና ነው እስቲ ቁርአኑን አትፍታ የተባለው ማን ነው? 36ኛው ላይ አትፍታ። እስቲ ቁርአኑን አያቱን ነገር እኔ ተፍሲር ቁርአኑን በደንብ አስረዳ እንዴ። ስማ አላህና መልእክተኛውም ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውንም ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ ይልና ትእዛዜን ጠብቁ ይላቸዋል ማለት ነው። መሐመድ አጎቴ ስልክ ቻርጅ 2 ነው ያላት፣ የፈጠነ ላምጣ እንዴ ከወጣው። እሺ ስለዚህ ይኸውልህ ታሪኩ ላይ እኮ ገና እንሄዳለን። አሁን ተፍሲር አጠበሪ ላይም እንደገና ተፍሲር አጠበሪ ላይ በደንብ እኮ ያብራራዋል። እቤቱ ሄዶ የዘይድ ቤት ይሄድና ዘይድን ፈልጎ ያጠዋል። ከዛ ማንን ያገኛል? ዘይነብን ያገኛታል። እሷ ደግሞ በውስጥ ልብስ ብቻ ነበረች። በውስጥ ልብስ ሆና ሲያያት ልቡ ሞቀ ማለት ነው። መሐመድ የሚል እኮ የለም ወንድሜ። ለምን ላሳየ እኮ ነው በደንብ ልናይ። አሁን ነው ያ የሚል ሐዲስ ዘይነብን በውስጥ ልብሷ ሲያያት ያ የሚል ሐዲስ ዳይፍ ነው አይደለም። እኔ እኮ ተፍሲር አጠበሪ እኮ ነው ሰውዬ፣ ሐዲስ እኮ አይደለም። እኔ ስለ ሐዲስ ሳላወራ እንዴት ነው ሐዲስ